ሁለቱ ታላላቅ የእንግሊዝ እግር ኳስ ተቀናቃኞች ዛሬ አመሻሽ ላይ በኦልድ ትራፎርድ ይገናኛሉ እና ጊዜው ከፍተኛ ፍልሚያ ያለበትም ነው። በአሁኑ ጊዜ በፕሪምየር ሊጉ 61 ነጥብ በማስመዝገብ ሶስተኛ ደረጃ ላይ የሚገኘው ማንቸስተር ዩናይትድ በ58 ነጥብ አራተኛ ደረጃ ላይ የሚገኘውን የሊቨርፑልን ቡድን ያስተናግዳል። ዩናይትድ ለቀጣዩ የውድድር ዘመን የቻምፒየንስ ሊግ ቦታን ለማግኘት ከመጨረሻዎቹ 4 ጨዋታ 2 ተጨማሪ ነጥቦችን ብቻ ይፈልጋል። ስለዚህ እዚህ ማሸነፍ ስራውን ያቀልለታል ማለት ይቻላል። ሁለቱም ቡድኖች ከፍተኛ 4 ደረጃ ላይ ለመድረስ ስለሚታገሉ ይህ ባለፉት ዓመታት ውስጥ በጣም ኃይለኛ ከሆኑ የሰሜን ምዕራብ ደርቢዎች አንዱ ይሆናል። ሊቨርፑል 3 ተከታታይ ድሎችን ተከትሎ ወደ ማንቸስተር ደርሷል። ከኤቨርተን፣ ክሪስታል ፓላስ እና ፉልሃም ጋር ጥሩ ነጥቦችን አስመዝግቧል። በሌላ በኩል ማንቸስተር ዩናይትድ በማይክል ካሪክ ስር ጥሩ ጎኑን አግኝቷል። እስካሁን ካሪክ ባደረጋቸው 13 ጨዋታ በእያንዳንዱ ነጥብ ላይ ግብ ማስቆጠር ችሏል። ይህም የፊት መስመሩ አሁንም ምን ያህል በራስ መተማመን እንዳለው የሚያሳይ ቁጥር ነው። ብሩኖ ፈርናንዴዝ በአሁኑ ጊዜ በፕሪምየር ሊጉ የአንድ ወቅት ሪከርድ የሆነውን 20 ኳስ አመቻችቶ ማቀበል ሪከርድ ለመጋራት አንድ ኳስ ብቻ ነው የቀረው። ይህም በቲሪ ሄንሪ እና በኬቨን ደብሮይን የተያዘ ነው። ዩናይትድ በጥቅምት ወር በአንፊልድ በተደረገው ጨዋታ ላይ መለስ ብሎ ሲያስብ ብሪያን ምቤሞ ቀደም ብሎ ባስቆጠራት ጎል እና ኮዲ ካክፖ አቻ ካደረገ በኋላ በመጨረሻው የሃሪ ማጓየር የአሸናፊነት ግብ 2-1 በሆነ ውጤት አሸንፏል። ሊቨርፑል በበቀል ለማሸነፍ የተነሳሳ ይመስላል እና ብዙ ነገሮች በመጠባበቅ ላይ ስለሆኑ ሁለቱም ቡድኖች በአቻ ውጤት ደስተኛ የሚሆኑ አይመስልም። የማንቸስተር ዩናይትዱ አሰልጣኝ ማይክል ካሪክ ከጨዋታው በፊት በሰጠው ጋዜጣዊ መግለጫ ላይ በእርግጥ ከምወዳቸው ጨዋታዎች መካከል አንዱ ነው፣ ጎልቶ የሚታይ ጨዋታም ነው ብሏል። ከሌሎች ቡድኖች ጋር የምናደርጋቸው ትላልቅ ጨዋታዎችና ትላልቅ ፉክክሮች አሉ፣ ግን ይሄኛው ከዚያ ለየት ያለ ነው ብሏል። ማንቸስተር ዩናይትድ በጥቅምት ወር በአንፊልድ በተካሄደው ጨዋታ በቀድሞ አሰልጣኙ ሩበን አሞሪም ዘመን 2-1 አሸንፏል። ማንቸስተር ዩናይትድ ከ2015-16 የውድድር ዘመን ጀምሮ ከሊቨርፑል ጋር ሁለቱንም የፕሪሚየር ሊግ ደርሶ መልስ ጨዋታ አላሸነፈም። ካሪክ ማንቸስተር ዩናይትድን ከተረከበ በኋላ እንዴት እንዳሻሻለው የቀዮቹ አለቃ አርኔ ስሎት እንዲህ ብሎ ተናግሯል። ባለፈው የውድድር ዘመን ከእነርሱ ጋር ስንጫወት አሁን ካሉበት የሊግ ደረጃ ጋር ተመሳሳይ አልነበሩም። ተጫዋቾቻቸውም ከሊግ ደረጃቸው የተሻለ እንደሆኑ ተናግሬያለሁ ብሏል። አርኔ ስሎት ስለ ሞሳላም እንዲህ ብሏል። ሞሳላ በዛሬው ጨዋታ በጉዳት ምክንያት ለሊቨርፑል እንደማይሰለፍ በመናገር ግን የውድድር ዘመኑ ከማለቁ በፊት እንደሚመለስም ተናግረዋል። ስሎት አክለውም በእያንዳንዱ ጨዋታ የምንጫወተው ጨዋታ በሊግ ደረጃ ላይ ተጽዕኖ ያሳድራል። በጣም ትልቅ ጨዋታ መሆኑን እናውቃለን፣ ምክንያቱም ከማንቸስተር ዩናይትድ ጋር ስለምንጫወት ብቻ ሳይሆን ለቻምፒየንስ ሊግ ብቁ ለመሆን እና በፕሪሚየር ሊጉ የደረጃ ሰንጠረዥ ውስጥ ከፍተኛን ቦታ ለማግኘት ጭምር የምንጫወተው ስለሆነ ሲሉ ተደምጠዋል። ካሪክ በበኩሉ ማንኛውም ውጤት በፕሪሚየር ሊጉ ሰንጠረዥ ላይ ሊኖረው የሚችለውን ተጽዕኖ እሱ ብዙ እያሰበበት ያለው ነገር አይደለም። ነገር ግን በዚህ የውድድር ዘመን ከሊቨርፑል በላይ የመጨረስ እድሉ ቡድኑ ምን ያህል ወደፊት እንደመጣ ያሳያል ይላል። እንዲህም ብሏል። ይህ የቡድኑ መሻሻልና በጥሩ ውጤት ምክንያት ወደዚህ ጨዋታ በጥሩ ሁኔታ መምጣትን የሚያሳይ ነው። በሊጉ ውስጥ ስላለው ሁኔታና በመካከላችን ምን ያህል ቅርርብ እንደሆነ ሙሉ በሙሉ እናውቃለን። ነገር ግን ያ ትኩረት ያደረግንበት ነገር አይደለም። ጥሩ ተጫዋቾች አሏቸው እና ባለፈው ዓመት ደግሞ ሊጉን አሸንፈዋል። ስለዚህ በጨዋታ ውስጥ የሚገባውን ሁሉ እናከብራለን ብሏል ካሪክ። ማንቸስተር ዩናይትዶች በዚህ ሳምንት ሁሉንም የማጥቃት አማራጮቻቸውን በእጃቸው የማስገባት እድላቸው ሰፊ ነው። ምክንያቱም ማቲያስ ኩኛ ሐሙስ ዕለት በልምምድ ላይ ተገኝቶ ነበር። ሉክ ሻው ባለፈው ጊዜ ጉዳት ቢደርስበትም ጨዋታውን ለማድረግ ጥሩ እንደሚሆን ተስፋ አለ። ተከላካዮቹ ማቲያስ ዲሌት እና ሊሳንድሮ ማርቲኔዝ ሁለቱም ከጨዋታ ውጪ ናቸው። ሰኞ ዕለት ለሴስኮ በሰጠው ኳስ ፈርናንዴዝ አሁን በፕሪሚየር ሊጉ አንድ ኳስ አሲስት ብቻ ነው የቀረው ሪካርድን ለመጋራት። ይህም በ2002፣ 2003 እና 2019-2020 በቅደም ተከተል የተመዘገበው የቲሪ ሄንሪ እና የኬቨን ደብሮይን የአንድ ወቅት 20 ኳስ አሲስት ሪካርድ ነው። ይሁን እንጂ ማንቸስተር ዩናይትድ ዛሬ በሚካሄደው ጨዋታ ላይ የሚያገኘው ትልቁ የጉዳት ጭማሪ በተጋጣሚው በሊቨርፑል በኩል ነው። ምክንያቱም ሞሐመድ ሳላ ባለፈው ሳምንት በደረሰበት የጡንቻ ጉዳት ምክንያት ዛሬ ወደ ሜዳ አይገባም። የሊቨርፑል ከሜዳ ውጭ የሆኑ ተጫዋቾች ብዛት ከዩናይትድ የተለየ ነው። አሊሰን ቤከር፣ ጆርጂ ማማርዳሽቪሊ፣ ኮርኖ ብራድሌ፣ ስቲቨን ባጅስቲክ፣ ዋታሩ ኢንዶ፣ ሁጎ ኢኪቲኬ፣ ጆቫኒ እና ሞሐመድ ሳላ ይገኙበታል። ፈርናንዴዝ በኦልድ ትራፎርድ በተከታታይ 8 የፕሪሚየር ሊግ ጨዋታ ላይ ጎል አስቆጥሯል አሊያም አሲስት አድርጓል። ዩናይትድ በሊጉ በካሪክ ስር ከነበሩበት 7 የሜዳ ጨዋታ ውስጥ 6ቱን አሸንፏል። ሊቨርፑል በኦልድ ትራፎርድ ከተደረጉ የመጨረሻ 5 የፕሪሚየር ሊግ ጨዋታ አንዱን ብቻ አሸንፏል። ይህ ፉክክር ሁልጊዜ በታሪክና በጥንካሬ ይገለጻል። በተጨማሪም እነዚህ ጊዜያት ለዘላለም በደጋፊዎች ዘንድ የሚቆዩ ናቸው። ማንቸስተር ዩናይትድ በአጠቃላይ በሁሉም ውድድሮች ድሎችን በማስመዝገብ ቀዳሚውን ቦታ ይዛል።
በጠቅላላ ግጥሚያዎች በሁሉም ውድድሮች እስካሁን 243 ጊዜ ተገናኝተው ማንቸስተር ዩናይትድ 92ቱን አሸንፏል። ሊቨርፑል 82 ጊዜ ሲያሸንፍ በ71 ጊዜ ደግሞ አቻ ውጤቶች ተመዝግበዋል። ይህ የሚያሳየው እነዚህ ጨዋታዎች ባለፉት ዓመታት ምን ያህል ከባድ እንደነበሩ ነው። በዛሬው ጨዋታ ዩናይትዳውያን በደጋፊዎቻቸው በኩል 20ኛው ደቂቃ ላይ ከውድድር ዘመኑ ጅማሮ አስቀድሞ በመኪና አደጋ ሕይወቱ ያለፈውን የሊቨርፑል ተጫዋች ዲያጎ ጆታን በማጨብጨብ ለማሰብ ተዘጋጅቷል። ይሄ ከፍተኛ ግምት የተሰጠው ጨዋታ ማን በበላይነት ያጠናቅቅ ይሆን? ባለሜዳዎቹ ቀያይ ሰይጣኖቹ ወይስ እንግዳዎቹ ቀዮቹ? ምሽት 11 ሰዓት ከ30 ላይ የሚጀምረው ጨዋታ ምላሹን ይሰጠናል።